የሃይማኖት አባቶች ከግል ፍላጎት ይልቅ በጋራ ፍላጎት ላይ በማተኮርና ሰላምን ባስተምህሯቸው በማስረጽ ለሰላምና መረጋጋት ሊሰሩ ይገባል ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በመደመር መንግስት እይታም የሃይማኖት መሪዎች ሚና በሚል መሪ ሀሳብ ከክልሉ የእስልምና እምነት አባቶችና መሪዎች ጋር የምክክር መድረክ አካሂደዋል። ርዕሰ መስተዳድሩ በውይይቱ ላይ እንደገለጹት ሀገራችን የታሪክ የቅርስና የክብር እሴቶች መገኛ የሃይማኖት ተቋማት መሆናቸውን አንስተው ቤተ እምነቶች ለሀገረ መንግስት ግንባታና ለትውልድ ቀረጻ ያላቸው ፋይዳ እጅግ የላቀ መሆኑን ገልጸዋል። ቤተ እምነቶች ለሰላምና ለማህበራዊ መረጋጋት ከፍተኛ አስተዋጽኦ የሚያበረክቱ ናቸው። በተለይም ደግሞ እስልምና እምነት በዋነኛነት በሰላም ጽናት ላይ፣ በሰላም መጽናት ላይ፣ በሰዎች አንድነት ላይ፣ በሀገር አንድነት ላይ በከፍተኛ ደረጃ የሚሰራ የመሆኑን ያህል ከዚህ በተጨማሪም ለሀገር ምስረታና ግንባታ እንደዚሁ ደግሞ ዛሬ ያለው ትውልድ ለወደፊቱ የሀገራችን መዳረሻ ራዕይ ላይ የጋራ ስምምነት እንዲኖረው በማድረግ በኩል ከፍተኛ ስራ እንደምትሰሩ እምነት ተቋሙም ይህን እንደሚሰራ እንገነዘባለን። ሃይማኖቶች አንድነትን አብሮነትንና ሰላምን በማስተማር ረገድ ያላቸውን ሚና ያነሱት ርዕሰ መስተዳድሩ በዚህም የአብሮነት እሴቶችን በመሸርሸር በህዝቦች ትስስር ላይ አሉታዊ ዝንባሌዎችን የሚፈጥሩ አካላትን በጋራ ማክሸፍ እንደሚገባም አጽንኦት ሰጥተዋል። የሃይማኖት አባቶች ከግል ፍላጎት ይልቅ በጋራ ፍላጎት ላይ በማተኮር ሰላምን ባስተምሯቸው እንዲያሰርጹም ጠይቀዋል። እንደ ባልደረባችን ሳሙኤል ወርቃየው ዘገባም የመደመር መንግስት ለሃይማኖቶች እኩልነት ትኩረት መስጠቱ በመድረኩ ገለጸ ሲሆን የምክክር መድረኩ በቀጣይ ቀናት ከሌሎች እምነት አባቶች ጋርም ተጠናክሮ የሚቀጥል ይሆናል። አልፎ አልፎም ቢሆን በህዝቦች ትስስር በሀገር ሰላም ላይ የሚታዩ በማህበረሰባችን ውስጥ አንዳንድ አሉታዊ ዝንባሌዎች አሉ። በተናጠላዊ ማንነታችን በሚለያዩን ጉዳዮች ላይ ከማተኮር ይልቅ የጋራ ፍላጎታችንን ለማሳካት በሚያስችሉን ጉዳዮች ላይ ማተኮሩና ይህንን የጋራ ፍላጎታችንን ለማሳካት የሚያስችል የአስተምሮ ስራ ላይ ማተኮር ይኖርብናል። ስለዚህ ለሀገር ግንባታ ለጋራ ፍላጎታችን መንግስትም ሃይማኖቱም የጋራ በአንድ ሀገር ውስጥ የሚኖሩ በመሆናቸው ምክንያት አንድ ህዝብ የሚመሩ በመሆናቸው ምክንያት ህዝባቸውን ሀገራቸውን እና የጋራ ፍላጎታቸውን እውን ለማድረግ ደግሞ ጠንካራ አንድነትን ፈጥሮ መዝለቅ ይጠይቃል። ጠንካራ ግንኙነትን ማሳለጥ ይጠይቃል።